አሁን ጀማው የብሩኖ መምጣት አረጋግጫለሁ። ኮምፕሊትሊ ነው ያረጋግጥኩት። ሂርጎ ማልጠብቅም ማንዬ ኦፊሻሊ ኒውካስትል ነው የነገረኝ ለኔ። ለአብዛኞቻችሁ ግን ዴቪድ ኦርንስተን ነው። ይሄ ልጅ ሙሉ ነገሩ አልቋል ሊመጣ ከጫፍ ደርሷል ብሎ በመታየት መልኩ እንግዲህ ፖስቶ እንግዲህ ለእናንተ ያረጋግጣላችሁ። ለኔ ግን ኒውካስትል ላይ የምትገኘው ከተማዋ ላይ የተሰቀሉት ብሮሸሮች ሲነሱ ነው እነዚህ የምታያቸው ሬክላሞች በብሩኖ ጊማሬ ተሰቅለው የነበሩት ተነስተው እንግዲህ በአዳዲስ ልጆች እየተተኩ ይገኛሉ። ጀማው ስለሆነ ኒውካስትል አንቲ ይሁዳ ዞር በልልኝ ከዚህ ብሎ ፎቶውን አንስቶ እየተካ ይገኛል አዲሱን ሲዝን እና ኮንግራጅም የምሬ ነው የምላችሁ። በቃ አሁን አረጋግጥኩኝ ማንዬ። መጠበቀው ምንድነው ሂር ዊ ጎ ሚለውን ድምጽ ብቻ ነው ወይም ደግሞ መቶ ዴቪድ ኦርንስተን በቃ አልቆ እንዲለኝ ብቻ ነው እየጠበቅኩኝ የምገኘው ጀማው። ለማንኛውም የብሩኖ ጊማሬሽ ጉዳይ ጀማው አለቀ። አሁን ቀጣይ ትኩረታችን ማን ነው? እስቲ አቤት ኮሜንት ሴክሽን ላይ ድምጻችሁ አይሰማም። ቋታሪዎችን አላልኩም። የኛዎች ማን ነው ቀጣይ ታርጌታችን? ይነገር ይመቻችሁ። ፋብሪዚዮ ሮማኖ መጠበቅ አያስፈልጋችሁም ማለት ነው። ምክንያቱም እኔ አለው ይህንን ዝውውር እኔ ቀድሜ አረጋግጥላችኋለሁ ማለት ነው። ለማንኛውም የአርሰናል ደጋፊዎች እንግዲህ ብሩኖ ጉማሬስን በተመለከተ እጅግ የሚያስደስት ዜና ልነግራችሁ ነው ማለት ነው። ብሩኖ ጉማሬስ ወደ አርሰናል ሂር ዊ ጎ ዝውውሩ ተጠናቋል ማለት ነው። የሚቀጥለው ዓመት ራይስ እና ብሩኖ ጉማሬስ የፕሪሚየር ሊጉን የመሃል ሜዳ ክፍል ያንቀጠቅጡታል። እሺ አርቴታ ማንም ሰው መሀል ላይ ኳስ እንዳይነካ እያልከን ነው? ምን እያልከን ነው ብሏል እንዴ? ያን የመሰለ መሀል ላይ ገና ብሩኖ ጉማሬስን ጨምረህ ይሄ መርዶ ነው፣ ለሁሉም ቲም መርዶ ነው። ይኸው ዴቪድ ኦርንስቲን ነው አሁን ከ40 ምናምን ደቂቃ በፊት ብሩኖ ጉማሬስ ሜዲካል ብቻ ነው የቀረው አለ። ይሄ ልጅ ዲፌንሲቭሊም ሲጫወት አሪፍ ነው። ቡድኑ አታክ ሲያደርግም ኳስ ሲይዝ በጣም አሪፍ ነው። አሪፍ ግዢ ነው ይሄ። መሸምጠጥ የማይቻል ቆንጆ ግዢ ነው። እንግዲህ እስቲ እናያለን። ፕሮባብሊ አሁን አስቡት አርሰናል መሀል ላይ ባለው ተጫዋች ይሄን ልጅ ጨምሮ በተለይ አታኪንግ ሚድፊልደሮች ምን አይነት ነፃነት እንደሚያገኙ አስባችሁታል? በዚህ ልጅ ፋይናሊ ብሩኖና አርሰናል ተስማምተዋል። ወሳኙን ብሩኖ የፕሪሚየር ሊግ ሻምፒዮን ወደ ሆነው ክለባችን ይዘነው መተናል ማለት ነው። ትክክለኛው ብሩኖ ለኛ የሚጫወት ይሆናል። ሚድፊልዳችንን አዘቡት። ራይስ እና ብሩኖ አንድ ላይ ሆነው ከዛ ኦዴጋርድ ከዛ ኤዚ ሊሰለፉ ይችላሉ። ኢታን ዋኔሪ ራሱ ሊሰለፉ ይችላሉ። ያለ ምንም ኮሽታ ሚድፊልዳችን በቃ ሰላማዊ ይሆናል ማለት ነው እና ኦሬዲ ለመፈረም ጫፍ ደርሰዋል ነው የተባለው። እስካሁን አላለቀም፣ ግን ዛሬ ማታ እስከ ነገ ጠዋት ድረስ ሂርዊጎ እንጠብቃለን። ዲላቸው ውድቅ ሲደረግ ነበረ፣ ከዛ ሲቀጡ ነበር፣ ውድቅ ሲደረግ ነበር ምናምን ነገር በጣም አሰልቺ ሆኖ ነበር። አሁን ግን የጨረስን ይመስለኛል። ትኩረታችንን ወደ ቪኒሺየስ እናደርጋለን ማለት ነው። ይመቻል። ጣናነሽ ደረሰች፣ ጣናነሽ ገባች ይላል አባቴ። ጊዮሜሪስ ሂር ዊ ጎ ተባለ። እንግዲህ ወያላው ሲጀመር ይህን ዝውውር ያዘገየው የሐምሌን ወር ደሞዝ ላለመክፈል ነው። እውነት ውሸት አንወሻሽ። ወያላ እንተዋወቃለን ሲጀመር። አሁን ኦማር ቤራጋ ምን አለበት እንደዚህ ኮኔን ተጫዋች አንተ ብትጨርሰው ምን አለበት? አሁን እሺ ወያላ መጣ ቴሌማንስን ግን በቃ እንዳትሰድበው እሺ። ጉማሬሽ ይችላል፣ አምነናል፣ ይችላል። በቃ እንደ ወያላ ተፋጣኝ ትወድ እንኳን ደስ አለ። በቃ ተፋጣኝ ነው። ተረኛን ግባ በለው ሀቢቢ። ክለባችን አርሰናል ብሩኖ ጉማሬሽን ከኒውካስትል ዩናይትድ ለማስፈረም ከስምምነት ላይ ደርሷል። ዴቪድ ኦርንስተን የዘገበው አሁን ከደቂቃዎች በፊት ማለት ነው። በጣም ጨንቆኝ ነበር። ዛሬ ዓርብ ዕለት አልቋል የተባለ ዝውውር ከብራዚል ማለት ነው። ይሄው እንግዲህ ማክሰኞ አሁን ተጠናቋል። አሁን ደግሞ ፋብሪዚዮ ሮማኖ እንግዲህ ሂር ዊ ጎ ሱን ብሏል። በፋብሪዚዮ ሮማኖ ፖስት መለሳለሁ። አሁን የአርሰናል ደጋፊ በደንብ ሰለብሬት የምታደርግበት ታይም ነው ማለት ትልቅ ተጫዋችን ያገኘ ነው። ትልቅ ተጫዋች ማለት ነው እና ኮፒ ሊንክ ይደረግ፣ ፎሎ ይደረግ። ለሰፊ አርሰናል ደጋፊ አድርስ ቪዲዮውን። ሰበር ዜና ጋይስ፣ እንግዲህ የብሩኖ ጉማሬሽ አሰልቺ የነበረው የዝውውር ሂደት እንግዲህ ዴቪድ ኦርንስቴን እንደተለመደው እንደዘገበው ከሆነ ወደ መጠናቀቁ ደረጃ ደርሷል። ኒውካስል እና አርሰናል ወደ መጨረሻው ስቴጅ ላይ ደርሷል። ብሩኖ ጉማሬሽ የሜዲካል ቀኑን መች እንደሚያደርግ ብቻ ነው ግሪን ላይት እየተጠባበቀ ያለው ከኒውካስል። ኦሬዲ የ28 ዓመቱ ጭራቁ ሚድፊልደር ጎስት እንዳለው ብቸኛው ብሩኖ ወደ ክለባችን እንግዲህ ሊቀላቀለን ነው እንግዲህ ጋይስ። ከዛ ቀጣይ የትኛው ብራዚላዊ ነው የሚመጣው ነው? ብሩኖ ጉማሬሽ ቱ አርሰናል ሂር ዊ ጎ። ዘገነርስ እሳት ለብሰው እሳት ጎርሰው ነው የሚመጡት።
በቀጣዩ ድራመት አርሰናልን ማን ነው የሚቋቋመው? ከባድ ነው። ለማንኛውም እንደዚህ አይነት ፈጣንና ታማኝነት ያላቸው የዝውውር ዜናዎች እንዲደርሷችሁ ፎሎ ማድረጋችሁን አትርሱ። ጣናነሽ ገባች። እንኳን ደስ አላችሁ። ቡርኖ ጉማሬሽን ለማሳመን እኮ እንዲሁ አንድ ድንግል ሴትን ማሳመን ይቀላል። የምሬን ነው። ስንት መከራ ማርያምን። ኧረ በቅዱስ ሚካኤል እንኳን በሰላም መጣኝ ነበር። ገባ በቃ እናቴን ብር አንዱ በጣም ቋጥረን ነበር፣ አልተሳካም። አንደኛው ፍሬ ፈርጧል። ገባ በቃ ገብቷል። እንኳን ደስ አላችሁ ገነርስ። ቻምፕ የአንድሬ ቤርታ ሰዓት ተጀመረ ይልሃል። ዛሬ አወር ኦፍ ዘ ውልፍ ይልሃል። ዴቪድ ኦርንስቲን ታማኙ ጋዜጠኛ ብሩኖ ጊማራይስ ወደ አርሰናል ያለቀለት ጉዳይ ነው፣ አርሰናልና ብሩኖ ስምምነት ላይ እየደረሱ ነው ብሎ ፖስት አድርጓል። ከ3 ሰዓት በፊት አሽቃባጩ ፋብሪሲዮ ሮማኖ ከ1 ሰዓት በኋላ ነው ፖስት ያደረገው። እንደነገርኳችሁ ብሩኖ ጊማራይስ ሲያልቅ የምትሰማው ከዴቪድ ኦርንስቲን ነው። ስክሮል እያደረክ ዴቪድ ኦርንስቲንን ብትጠብቅ ይሻላል። የቪኒሺየስ ጁኒየር ግን ደግሞ የማድሪድ ተከፋይ ስለሆነ ቀድሞ ዝም ይልና ቀድሞ መረጃ የሚሰጠው ለዛኛ ነው። ስለ ቪኒም ራሱ ሌላ ቪዲዮ ይሰራልሃል። ብቻ አሁን አትደንግጡ ነው የምልህ። ብሩኖ ስለመጣ እንዳትደነግጡ ነው የምልህ። ዋናው ብሩኖ ተከስቷል። ካሁን በኋላ ብሩኖ ጂ እና ብሩኖ ኤፍ ነው የምንላቸው። ገባ አይደለ? አንድ ብሩኖ አይደለም ያለው፣ ያኛውንም እንቀበለው። 21 አሲስት አለው፣ ዋንጫ ነው እሱ። ገባ አይደለ? ስለዛ ብሩኖ ጂ እና ብሩኖ ኤፍ እና ጂ ምንድናቸው? ብሩኖ ጂ ዘጂ ነው። ገባ አይደለ? ኢዝ ዘ ጂ። ብሩኖ ኤፍ ደግሞ ብሩኖ ፋኮፍ ነው። ገባ አይደለ? ምን ፋኮፍ ትለዋለህ ነው የምልህ። አንድ ብሩኖ ነው ያለው፣ እንደውም ያኛውን አናውቀውም። አትቅዘን የአርሰናል ደጋፊ። ይሄ ሰውዬ ፋውላም ነው አይመቸኝም ምናምን የምትል ከሆነ ደግሞ ከዚህ ሰውዬ ጋር በአመት 2 ላለመጫወት ብቻ 80 ሚሊዮን ከፍለን ብናመጣው ደስ ይለኛል። ኒውካስልን ስንገጥም ይሄ ሰውዬ እንዳይኖር ብቻ 80 ከፍላለሁ። እንኳን ደስ አለን። እግዚአብሔር ነው የምላችሁ። አንድሪያ ቤርታ ማለት ነው በጭራሽ የማይሰጥ ሰው ነው። አትበሰማ እኔ በዚህ ዝውውር መስኮት ራሱ ስትወቅሱት ነበር። ያ ዞዲስ የሚባለው ተጫዋች በጣም ሚሽል ተጫዋች ነው። ባይዘወይ ታዩታላችሁ ማለት ነው። ፕላስ የኛው ፊርማ ማለት ነው እኔ በጣም አንደርሬትድ ላለፉት አመታት ብሩኖ ጊማሬሽ በጣም አንደርሬትድ ተጫዋች ነውና ይሄንን ተጫዋች ኢማጂን ነው ክለባችን ውስጥኛ ራይስ ሲያልፍ ማለት ነው ቡድናችን ምን ያህል ባላንሱ እንደሚስት ምናምን ነገር ታውቃላችሁ። ያለሱ ስጋታችን ምናምን በጣም ከባድ ነው ማለት ነው። አሁን ግን ስንፈልግ ራይስን አስቀምጠለው ራሱን ራይስን ነው የምንተካው ማለት ነው። ከዛ ደግሞ አንድ ላይ ማጣመር ይቻላል። ኧረ በስመ አብ ምን አይነት ውድድር ሊሆን እንደሚችል አስቡ ማለት ነው። እግዚአብሔር ነው የምላችሁ። በሞደርን ፉትቦል ኢቭን ፔጅን መመልከት ትችላላችሁ። ስፔን አሁን ዓለም ዋንጫው እንዴት እንዳሸነፈች መመልከት ትችላላችሁ። ከክንፍ ተጫዋቾች ይልቅ ማለት ነው ኢቭን ኳሊቲ ካላችሁ ክንፍ ተጫዋቾች ይልቅ ሚድፊልዱ ላይ በደንብ ኮንትሮል የተደረገ ቡድን ሚድፊልዱ ላይ ቢልድ የተደረገ ቡድን ምናምን በዚህ በሞደርን ፉትቦል ሞር ዶሚናንስ ይኖረዋልና የኛ ቡድን ደግሞ አሁን በቃ እንደዛ ነው። በቃ ሚድፊልዱ በጣም ኢዚ ኦዴጋርድ፣ ራይስ፣ ብሩኖ ጊማሬሽ፣ ዙቤሜንዲ በጣም አሁን ወደ ምንም እንኳን አት ኤንድ ኦፍ ዘ ሲዝን ወደ መጨረሻዎቹ ምናምን ትንሽ የሆነ ቅሬታ ቢኖረንም በጣም እሱ ራሱ በጣም ትልቅ ኳሊቲ ያለው ተጫዋች ነው። እዛ ላይ ሉዊስ ስኬሊ አለ፣ ሚኬል ሜሪኖ አለ፣ ጨዋታ ቀያሪ ከምንም ተነስቶና የአርሰናል ሚድፊልድ በጣም ስጋት ነው። በሻምፒየንስ ሊግም በፕሪሚየር ሊግም ኦብቪየስሊ ከዚህ በኋላ ማንም እንደኛ መሆን አይችልም ማለት እና ይሄ ፊርማ በጣም ያበደ ነው። ሂሩጎን እየጠበቅ ነው ኦልሞስት ተረጋግጧል። እኔ እንደሚመጣ ከዚህ በኋላ 100% ማለት እርግጠኛ ነኝ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ምን ተሰማችሁ? በዚህ ፊርማ አንድሬ ቤርታን ስትወቅሱ የነበራችሁ ሰዎች በቃ አሁን ልክ ነው እኮ በቃ ይሄ ኳሊቲ ያላችሁ ተጫዋቾች በቃ ብሩኖ ጊማሬሽ አሁን ከመጣ ማለት ነው ማውጣት ካለብን አሁን ቪኒ ምናምን የሚመጣ ከሆነ የማይመጣ ከሆነ እኔ ተጫዋች የምናስፈርም አይመስለኝም። ማስፈርም ከሆነ በሌፍት ዊንግ በኩል ምናምን እስኪ እናያለን። ነገር ግን በቃ እንደዚህ ነው በቃ ኳሊቲ ያለው ተጫዋች አንድ የሚያስፈልገን ተጫዋች አመጣ። ሌላ ካለ ሌፍት ዊንግ እንደ ቪኒ ጋር ከተስማማን ካልሆነ ግን ያን ያህል የምናማርበት ምናምን የዝውውር መስኮት ነው ብዬ አላስብም ማለቱ ገና አላለቀም ሲል ሌሎች ተጫዋቾች የማስፈረም እድል ይኖረናል። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ከሙን ገነርስ ይመሻችሁ።